በአራት ወራት ውስጥ ከ140 ሚሊዮን ብር በላይ የኃይል ስርቆትና የመሰረተ ልማት ውድመት ደረሰብኝ ሲል የኢትዮጵያ ኤሌክትሪክ አገልግሎት ገለጸ። ተቋሙ በኤሌክትሪክ መሰረተ ልማት ላይ በሚፈጸም ስርቆትና ውድመት ምክንያት ለደንበኞች መድረስ የሚገባው ኃይልም እየባከነ ነው ብሏል። የአገልግሎቱ ኮሚኒኬሽን ዋና ስራ አስፈጻሚ አንዋር አብራር እንደገለጹት በሀገር ደረጃ በኤሌክትሪክ መሰረተ ልማት ስርቆትና ውድመት ላይ እየደረሰ ነው። ባለፉት 4 ወራት ብቻም 36.45 ጊጋዋት ሰዓት የኤሌክትሪክ ኃይል ስርቆት ተፈጽሟል ብለዋል። ይህም በገንዘብ ሲተመን የ13 ሚሊዮን 184 ሺህ ብር 677 ብር ኪሳራ አስከትሏል ነው ያሉት። ይህ ውድመትና የኃይል ስርቆት በማህበረሰቡ ዘንድ የኃይል መቆራረጥና ብክነት እያደረሰ መሆኑን አብራርተዋል። በ4 ወራት ውስጥ በመሰረተ ልማት ውድመትና በኃይል ስርቆት በድምሩ 143 ሚሊዮን 299114 ብር ጉዳት ደርሷል ብለዋል። ጉዳት ባደረሱት ላይ 10 የወንጀል ክሶች ተመስርተው በፍርድ ሂደት ላይ ሲሆኑ ቀሪዎቹ በፖሊስ ምርመራ ላይ መሆናቸውን አስታውቀዋል። የተቋሙ የሕግና የስነ ምግባር ስራ አስፈጻሚ አበበ ተስፋ በበኩላቸው ቆጣሪን በማሰናከል ኃይል የሚሰርቁ ድርጅቶች፣ ኢንዱስትሪዎችና ግለሰቦች እንዳሉ ገልጸዋል። በኤሌክትሪክ ተቋማት ላይ ጉዳት ያደረሰ ማንኛውም ሰው ከ5 እስከ 15 ዓመት በሚደርስ ጽኑ እስራትና 50 ሺህ ብር መቀጮ ይቀጣል። ኃይል የሚሰርቁ ድርጅቶች ደግሞ እስከ 1 ሚሊዮን ብር እንደሚቀጡ በአዋጅ ተደንግጓል ብለዋል። ቅጣቱን በተመለከተ የሕግ ክፍተት የለም፣ ክፍተቱ ያለው በአፈጻጸሙ ላይ ነው ያሉት አቶ አበበ የኤሌክትሪክ ኃይልና መሰረተ ልማት ስርቆት የሚያደርሱ አካላት ሁሉም ህብረተሰብ በጋራ ሊከላከል ይገባል ብለዋል። የውበት መጠበቂያና ለምግብ ዘይትነት የሚውለው ሺያ በተር የተሰኘ ዛፍ ኢትዮጵያ ቢኖራትም በአግባቡ እየተጠቀመችበት እንዳልሆነ የባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት አስታውቋል። ኢንስቲትዩቱ የዋና ዳይሬክተሩ ተመራማሪ ፕሮፌሰር ካሳሁን ተስፋዬ ኢትዮጵያ ያላቱን የተፈጥሮ ሀብቶች በምርምር በመጠቀም ኢኮኖሚያን እንድታሳድግ መስራት ያስፈልጋል ብለዋል። ኢትዮጵያ የሺያ በተር የተፈጥሮ ዛፍ መቀነት ውስጥ የምትገኝ መሆኗንም ተናግረዋል። የሺያ በተር ዛፍ በኢትዮጵያ በጋምቤላ ክልል በስፋት እንደሚገኝ ጠቅሰው ህብረተሰቡ ለውበት መጠበቂያና ለምግብ ዘይትነት ይጠቀምበታል ብለዋል። በአንዳንድ አካባቢዎች ዛፉን በመቁረጥ ለሰሊጥና እርሻ የማዋል አዝማሚያ መታየቱን የገለጹት ፕሮፌሰሩ ይህንን ድርጊት በማስቆም ዛፉን በስፋት በማምረት ኤክስፖርት ማድረግና ለኮስሞቲክስ ምርት መጠቀም እንደሚገባ አሳስበዋል። ጋና፣ ናይጄሪያና ኡጋንዳ ሺያ በተርን በስፋት እየተጠቀሙበት መሆኑን ጠቅሰው የኢትዮጵያ ሺያ በተር ዛፍ በጥራቱና በዝርያው የተሻለ በመሆኑ ለኮስሞቲክስ ኢንዱስትሪ ግብዓት እንዲውል መስራት አለብን ብለዋል። ሺያ በተርን በስፋት ማልማት ከውጭ የምናስገባውን ሺያ በማስቆም የውጭ ምንዛሬን ለመታደግና የኤክስፖርት ምርት በማድረግ የውጭ ምንዛሬ ለማግኘት የሚያስችል ነው ሲሉ ገልጸዋል። ዛፉን ከሌላ ሰብል ጋር በተጓዳኝ ማብቀል እንደሚቻል ጠቅሰው ኢትዮጵያ የሺያ በተር አቅራቢ ሆና የምትታወቅበት እንድትሆን መስራት ይገባል ብለዋል። በንግድ ባንኮች መካከል ያለው የዶላር መግዣ ዋጋ ልዩነት እስከ 15 ብር ከፍ ማለቱ ተገልጿል። ኢትዮጵያ ወደ ገበያ ተኮር የምንዛሪ ዘመን ተመን ስርዓት ከተሸጋገረች ከ1 ዓመት በኋላ የሀገር ውስጥ የውጭ ምንዛሪ ገበያ በአስደንጋጭ ሁኔታ መከፋፈሉንና የግብይት ወጪዎችን በእጅጉ መጨመራቸውን የኢትዮጵያ ኢኮኖሚክስ ማህበር ገልጿል። የንግድ ባንኮች ለአንድ የአሜሪካን ዶላር የሚገዙበትና የሚሸጡበት ተመን ላይ ያለው ልዩነትም እስከ 15 ብር ከፍ ማለቱ ነው የተገለጸው። በገበያ ውስጥም ጤናማ ውድድርና የተቀናጀ አሰራር አለመኖሩን የሚያመላክት ይኸው ትልቅ ፈተና እንደሆነ ተገልጿል ሲል ካፒታል ጋዜጣ ዘግቧል። የኢኮኖሚክስ ማህበሩ ባወጣው ሪፖርት መሰረት በ2018 የበጀት ዓመት የመጀመሪያ ሩብ ዓመት ብር ከአሜሪካ ዶላር አንጻር በ8.1 በመቶ በማሽቆልቆል ከ135.5 ወደ 146.4 ብር ደርሷል። በታህሳስ 2018 ደግሞ ከ154 ብር በላይ ሆነዋል። እንደ ሪፖርቱ ከሆነ በባንኮች የመግዣና የመሸጫ ዋጋዎች መካከል ያለው ልዩነት ባለፈው ሩብ ዓመት ከ3.1 ከመቶ ወደ 6.8 ከመቶ
የመጀመሪያ ሩብ ዓመት ከፍ ብሏል። ይህ መስፋፋት የዘርፉ ተዋናዮች አደጋን የመፍራት ዝንባሌ፣ የተገደበ የባንኮች መካከል የንግድ ልውውጥና መሰረታዊ የገበያ ውዝግብ መጨመሩን የሚያመለክት መሆኑ ተጠቁሟል። የጥበባትና ፈጠራ ኢንዱስትሪ ረቂቅ ፖሊሲ የኪነ ጥበብ ዘርፉን በውጤታማነት በመምራት ተወዳዳሪነቱን የሚያሳድግ መሆኑን የባህልና ስፖርት ሚኒስቴር ዴኤታው ረዳት ፕሮፌሰር ነቢዩ ባዬ ገልጸዋል። የባህል ስፖርት ሚኒስቴር በጥበባትና ፈጠራ ኢንዱስትሪ ረቂቅ ፖሊሲና ሌሎች የሕግ ማዕቀፎች እንደዚሁም በጸደቁ የአሰራር መመሪያዎች ላይ ከሚመለከታቸው የዘርፉ ባለሙያዎችና ባለድርሻ አካላት ጋር ውይይት አድርገዋል። በዚህ ወቅትም የባህልና ስፖርት ሚኒስቴር ዴኤታው ረዳት ፕሮፌሰር ነቢዩ ባዬ እንደገለጹት ከሆነ ጥበብ ባህላዊና ዘመናዊ መልክ እንዳለው ነው ያስረዱት። እንዲሁም ስነ ልቦናዊ፣ ማህበራዊና ሀገራዊ ጥቅሞች እንዳሉት ጠቁመው በኢትዮጵያ በርካታ የጥበብ ስራዎች ቢሰሩም ዘርፉ የሚመራበት ፖሊሲ እንዳልነበረ አስታውቀዋል። ባለፉት 3 ወራት ምሁራን፣ ባለድርሻ አካላትና የዘርፉን ባለሙያዎች ያካተተ የጥበባትና ፈጠራ ኢንዱስትሪ ረቂቅ ፖሊሲ ዝግጅት መደረጉን ጠቁመዋል። ረቂቅ ፖሊሲው የኪነ ጥበብ ዘርፉን ተወዳዳሪነት የሚያሳድግ፣ ለዘርፉ ተዋንያን እውቅና የሚሰጥና የዘርፉ እድገት የሚተለምበት መሆኑን ተናግረዋል። ረቂቅ ፖሊሲውን የሚያዳብሩ የተለያዩ ግብዓቶች ከተሰበሰቡ በኋላ በሚመለከተው አካል እንደሚጸድቅ አመላክተዋል። በውይይት መድረኩ የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት ዋና ዳይሬክተር ሰርጸ ፍሬ ስብሐት፣ አንጋፋ የኪነ ጥበብ ባለሙያዎች፣ የክልል የባህልና ስፖርት ቢሮ የስራ ኃላፊዎች ተገኝተዋል ሲል የኢትዮጵያ ዜና አገልግሎት ዘግቧል። የአውሮፓ ህብረት በሶማሊያ ለሚገኘው የአፍሪካ ህብረት ሰላም አስከባሪ ኃይል የገንዘብ ድጋፍ ለማድረግ የሚያስችል መግባባት ላይ መድረሱ ተገልጿል። የህብረቱ 27 አባል ሀገራትም በሀሳቡ ላይ በመምከር የጋራ መግባባት ላይ መድረሳቸው ነው የተዘገበው። የአውሮፓ ህብረት ለሰላም አስከባሪ ኃይሉ የሚያደርገው ድጋፍ በቅርቡ ይፋ እንደሚሆን ይገለጽ እንጂ ድጋፍ መጠኑ አለመጠቀሱን ነው ዘገባው ያመላከተው። እንደ አውሮፓውያን አቆጣጠር 2025 መጀመሪያ ላይ የአውሮፓ ህብረት ለአፍሪካ ህብረት ሰላም አስከባሪ ኃይል የሚያደርገው ድጋፍ አቋርጫለሁ ማለቱ ይታወሳል። ዩክሬን የኔቶ አባልነት ጥያቄዋን በደህንነት ዋስትና ለመቀየር ፈቃደኛ መሆኗ ተገልጿል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ትላንት በሰጡት መግለጫ በአሁኑ ጊዜ እየተካሄደ ያለውን የሩሲያ ዩክሬን ግጭትን ለማስቆም በሚደረገው ጥረት ሂደት ውስጥ ኪየቭ ለረጅም ጊዜ የዘለቀውን የኔቶ አባልነት ጥያቄዋን ከአሜሪካና ከአውሮፓ አጋሮች በሚያገናኟት የደህንነት ዋስትና ምትክ ለመተው ዝግጁ መሆኗን ገልጸዋል። ይህም የዩክሬን አቋም ላይ የሚታይ ለውጥ ነው ተብሏል። ፕሬዚዳንት ዜሌንስኪ ይህንን አስተያየት የሰጡት ትናንት በበርሊን ከዩናይትድ ስቴትስ ተወካዮች ጋር ውይይት ከማድረጋቸው በፊት ነው። ተወካዮችም የፕሬዚዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍና የትራምፕ አማች ጃሬድ ኩሽነር ሲሆኑ ግጭቱን ለመፍታት በዋይት ሀውስ የተደገፈውን እቅድ እንድትቀበል ዩክሬንን ሲያሳስቡ ቆይተዋል። ዩክሬን የኔቶ ጥያቄን ለመተው ፈቃደኛ ብትሆንም ዜሌንስኪ ዩክሬን ጠንካራ የደህንነት ዋስትና እንደሚያስፈልጋት አጽንኦት ሰጥተዋል። በማዕከላዊ አፍሪካ ሪፐብሊክ የሀገር አቀፍ ምርጫ ዝግጅት መጠናቀቁ ተገልጿል። ሀገር አቀፍ ምርጫውም በመጪው ዲሴምበር ወር ላይ ይካሄዳል ተብሎ ነው የተገለጸው። በምርጫው ተወዳዳሪዎች በእጩነት እንደሚሳተፉ የሀገሪቱ የመገናኛ ብዙኃን ዘገባዎች አመላክተዋል። 7 ተወዳዳሪዎች እንግዲህ ለፕሬዚዳንትነት እጩ እንደሚወዳደሩ የተገለጸ ሲሆን የወቅቱ ፕሬዚዳንት ፎስቲን አርቼንጄ ቴዎዴራ እንደ አውሮፓውያን አቆጣጠር ከ2016 ጀምሮ ስልጣን ላይ ቢቆዩም አሁንም በስልጣን የመቀጠል ፍላጎት እንዳላቸው ተገልጿል። በምርጫው 2.3 ሚሊዮን ዜጎች እንደሚሳተፉም ይጠበቃል። የተባበሩት ሀገራት የጸጥታው ምክር ቤት በዓለም አቀፍ ደረጃ ለሚሰራው የሰላምና ጸጥታ ስራዎች የወጣቶች ተሳትፎ ተጠናክሮ መቀጠል እንዳለበት አመልክቷል። የጸጥታው ምክር ቤት 15 ሀገራት ባደረጉት የጋራ ስብሰባ እንዳስታወቁት በዓለም አቀፍ አጀንዳዎች ላይ የወጣቶች ተሳትፎ ትኩረት ሊሰጠው ይገባል ተብሏል። በተለያዩ የዓለም ክፍሎች በሚካሄዱ ግጭቶች ለጉዳት ተጋላጭ የሆኑት ወጣቶች ለሰላም ለሚደረጉ ጥረቶችም ድጋፍ ማድረግ እንደሚገባ በተባበሩት ሀገሮች የሴራሊዮን ቋሚ መልእክተኛ ሚካኤል ኢምራን ካኑ ገልጸዋል። በሴራሊዮን ጉያና በቀረበው የወጣቶችን ተሳትፎ በከፍተኛ ሁኔታ ማሳደግ የሚለው አጀንዳም በአባል ሀገሮቹ ተቀባይነት ማግኘቱ ተገልጿል ሲል ቢቢሲ ዘግቧል።
ይህን ሰዓት አጋር በመሆን አብረውን ቆይታ የሚያደርጉ ተቋማት አሉ። ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት የዚህ ሰዓት አጋራችን ነው። ድንገት ወደ 8294 ደውለው ወይም በራይድ አፕ ተጠቅመው ደህንነቶ ተጠብቆ በምቾት ተንፈላሰው ጉዳዩን በስኬት አጠናቀው አረፍ ሲሉ የቤት የመኪና የዱባይ ደርሶ መልስ ትኬት ከነሙሉ ወጪዎት ጋር እንዲሁም በርካታ የራይድ ነጻ ጉዞዎችን ጨምሮ የዘመናዊ ስልኮች ባለድሎ ነው ወደ ቤቱ ይገባሉ ይሎታል ራይድ ትራንስፖርት። በ8294 ደውለው ራይድ ብቻ ሳይሆን እድልም ይጠራሉ የሚሉት ራይድ ትራንስፖርት ይህን ሰዓት አጋር በመሆን አብረውን ቆይታ ያደርጋል። እናት ባንክ ሌላኛው ከኛ ጋር እየሰራ ያለ አጋር ተቋም ነው። ሁሉንም አይነት የባንክ አገልግሎት በኢትዮጵያ ባሉ አካባቢዎች ላይ እየሰጠ ይገኛል። በየጊዜውም አሰራሩን ዘመናዊና ቀልጣፋ እያደረገ ነው የሚገኘው። በቅርቡም ዘርፈ ብዙ አገልግሎቶችን በአንድ ላይ የሚያገኙበትን እናት መላ ወይም ዩኒካሽ የተሰኘን የትምህርት ቤት የክፍያ ስርዓትን እነሆ ብሏል። በዚህ የክፍያ ስርዓት በርካታ ትምህርት ቤቶች አብረውት እየሰሩ እንደሆነ እናት ባንክ ይገልጻል። በዚህ የክፍያ ስርዓት የትምህርት ክፍያን በቀላሉ ከመፈጸም ባሻገር የተማሪዎችን መረጃ በቀላሉ ለማስተዳደር መረጃንም ለማግኘት ይረዳል። የጉዞና የመጽሐፍ ግዢን እንደዚሁም የአውሮፕላን ትኬትን በእናት ባንክ በዚሁ እናት መላ ወይም ዩኒካሽ የክፍያ ስርዓት ለመጠቀም ለመገልገል ያስችላል። እናት ባንክ ይህን ሰዓት አጋር ሆኖ ከኛ ጋር እየሰራ ያለ ተቋም ነው። ሌላኛው የዚህ ሰዓት አጋራችን ደግሞ ቻፓ የክፍያ ሲስተም ነው። ቻፓ ያለምንም አፕሊኬሽን ቀላልና ፈጣን የሆነ የግብይት መንገድ መዘርጋቱን ይገልጻል። ኪዋር ኮድ ስካን በማድረግ ወይም ሊንክ በመጫን ብቻ ክፍያዎችን መፈጸም ያስችላል። ከተለያዩ ባንኮች እንዲሁም ደግሞ ሬስቶራንቶች፣ ሱቆች ጋር በትስስር ይሰራል። እርሶም ክፍያዎችን ለመፈጸም ቻፓን ይጠቀሙ ይሎታል። እንደ ንግድ ባለቤት ግብይቶን ማፋጠን ከፈለጉ ደግሞ ቻፓ.co ላይ በመግባት መመዝገብ ይችላሉ። 8911 ላይ በመደወልም መረጃዎችን መጠየቅ ትችላላችሁ። ኢትዮጵያን ከዓለም አቀፍ ኢኮኖሚ ጋር ማስተሳሰር የሚለው ቻፓ ይህን ሰዓት አጋር በመሆን አብረውን ቆይታ ያደርጋል።